ዘንድሮ በኔ የማይመጣ ነገር የለም። ምን ተፈጥሮ ነው? ከኔ ውጪ ሌላ ሴት ቀና ብሎ አይቶ የማያውቀው ባለቤቴን ከሱ ልጅ አለኝ ብላ የዲኤንኤ ወረቀት ይዛልኝ አትመጣም መሰለ። እና ምን አልሻት አንቺ? ይሄንን ቲያትርሽን ሌላ ቦታ ሄደሽ ሞክሪ ነው። ምንድነው ታጉዬ? አስጨነቅሽኝ እኮ። አንቺን ከመውለዴ በፊት ሰውን ከምንም የማልቆጠር የፈለኩትን ነገር ካላገኘው ቅልፍ የሚወስደኝ እብሪተኛና ለህኛ ነበርኩ። አታጉዬ ስለ አባቴ ልትነግሪኝ ነው እንዴ? አቤት ኩራቱ! ከኔ ውጪ ማንም አይታዘዘውም ነበር። ቀስ ቀስ እያልን በጣም ተግባባን። ከዕለታት አንድ ቀን ግን እልህ ስለያዘኝ እንዲሁ ከመሬት ተነስቼ አብሬው ተኛ። አንቺም በዛች ቀን የተረገሽ። አሁን የት ሄዶ ነው እሱ? ትንሽ ቆየት አለ ከሞተ። አንቺን ማርገዜን ስነግረው በዚህ ምክንያት ትዳሩ እንዳይናጋ ስለፈለገ ሸሸኝ። አሁን ለምንድን ነው ይሄን ሁሉ ታሪክ የምትነግሪኝ ታጉ? ከዘሮችሽ ጋር መቀላቀል አለብሽ። ወንድምና እህቶች አሉኝ ማለት ነው? ወይኔ ደስ ሲል። እህት ብቻ ነው ያለችሽ? አረ ይሁን። የት ናቸውማ? እዚሁ አዲስ አበባ ናቸው። ግን እህቴን ታውቀኛለች? ዛሬ እናቷን ስላንቺ ላነጋግራት ሄጄ ነበር። እና ምን አለች? አላመነችኝም። ግርማ ብሩን መለሰሽ ቤቱን ካላስመለሽ እዚህ ሆነ እቄንም መገላት እያለ እያስፈራራኝ ነው። ምን? ይሄንማ ማድረግ አይችልም። መጣው በቃ መጣው። እሺ መጣው ቤተሰብ። አሁን ደግሞ ሌላ ችግር ተፈጥሯል። በትርሲት ጉዳይ በዘለለ እንደገና ደግሞ ወይዘሮ እታጉ የምትባል አንድ ሴትዮ ከድሮ ሟች ባለቤቷ ከወይዘሮ ዝናሽ ማለት ነው ልጅ እንዳለና አሁን ልጇ ቤተዘመድ ጋር መገናኘት አለባት፣ ለዚህም ማረጋገጫ ዲኤንኤ ይዛ መጣ ነበርና ለኪሩቤል ደውላ ከመጣ በኋላ የተፈጠረውን እየነገረችው ነው። እና እሱም በጣም ተደናግጦ ታዲያ ምን አልሻት ብሎ ይጠይቃታል። በጉጉት ነው ምላሿን እየጠበቀ ያለውና አይ ይሄ ድራማ ነው፣ ቲያትር ነው፣ ሌላ ቦታ ሞክሪ፣ እኔ ሞኝ አይደለሁኝም፣ አልቀበልሽም ብዬ አባረርኳት ብላ ትነግረዋለች። ግን ዝም ብሎ አይመስልም። ያው መዚህ የበለጥ ምን ማድረግ እንዳለባት እሷም ግራ ስለገባት ኪሩቤልም ደግሞ ምን አይነት አስተያየት መስጠት እንዳለበት ስል ግራ ስለተጋባ እንጂ ነገሩ ዲኤንኤ በዲኤንኤ የተደገፈ ከሆነ እውነት መሆኑ የማይቀር ነገር ነው። ወይዘሮ ዝናሽ እንደ ማረጋገጫ የምትቆጥረው ነገር ባሌ ከኔ ውጭ ሴት ቀና ብሎ የማያይ ምስኪንና ጠንቃቃ ባል ነበረ፣ ይሄንን አያደርግም ብላ ነው የምትፎክረው። ግን በወቅቱም ወይዘሮ ታጉ ይሄን አረጋግጣላት ነበር። በጤናው አይደለም ሞቅ ብሎ ሳለ እኔ ነኝ አደፋፍሬ ይሄን ነገር ያደረኩት፣ በአንድ ቀን ስህተት ነው ደግሞ ልጅቱ የተወለደችው ብላ አረጋግጣላታለች። ያው በቃሏ ደፈር ብላ ማመን አልፈለገችም እንጂ ወይዘሮ ዝናሽ ነገሩ እውነት እንደሚሆን ልቧ ግን አውቆታል። ለዛም ነው የምትጨነቀው። ጭንቀቷንም ለኪሩቤል ያጋራችው። ግን ኪሩቤል ምንም አይነት አስተያየት አልሰጠም። ይሄ በጣም ከባድ ነው ብሎ ብቻ አለፈው። እንግዲህ እንደምን አላችሁ? አሁን ከባለፈው ክፍል የቀጠለ ትርሲት ጀምሯል። እንግዲህ እስከ መጨረሻው ድረስ አብራችሁን ቆዩ። ኪሩቤል እንግዲህ የወይዘሮ ዝናሽን ጭንቀት ከሰማ በኋላ ወደ ቤት ተመልሷልና የነገረችውን ነገር በህሊናው እያንሰላሰለ ነው። የድሮ ባሌ ነፍሱን ይማረውና አንድ እታጉ ከምትባል ሴት ልጅ እንዳለው ነገረኝ፣ የዲኤንኤ ማረጋገጫ ይዛለች ያለችውን ደግሞ በህሊናው እያለው ነው። ይሄ ነገር ምናልባት ጥሩ ነገር ይዞ ይመጣ ይሆን ወይስ መጥፎ ነገር ይኖረው ይሆን የሚለውን የሚያንሰላስል ይመስላል። አሁን ነገሩ ገና ስላለየለት እንግዲህ ወይዘሮ ዝናሽም አባራ ስለሰደደቻት ወይዘሮ ታጉ ምን ማድረግ እንዳለባት ግራ ገብቷት ታሪኩን በሙሉ ለልጇ ለመክሊት ልትነግራት ዛሬ በቃ ነይ ሁሉሽን ቀልብሽን ሰብስቢና የምነግርሽን አንዳች ሳታስቀሪ በጽሞና አዳምጪኝ ብላታለች። መክሊትም እሺ እናቴ ምንድነው ብላ ማዳመጥ ጀምራለች። እንግዲህ የአባቷን ታሪክ ልትነግራት ነው። ወይዘሮ ታጉ ነገሩ እንዴት ብላ እንደምትጀምረው የተወሰነ ተጨንቃለች። ግን ደግሞ የግድ መናገር አለባትና ይኸውልሽ መክሊትዬ ተረጋግተሽ አድምጪኝማ ብላ የድሮ ታሪኳን ከግሮሰሪ ጀምሮ የነበራትን የወጣትነት ጸባይ ጨምራ ነገረቻት። በጣም እልህኛ የሆነ ነገር ፈልጋ ማጣት እንደማትፈልግ የግድ ካሰበችው ማድረግ እንደምትችል እልህኛና ቁጡ እንደነበረች ሁሉ ነገረቻት። እዚያ ግሮሰሪ ብዙ ነገር አሳልፌያለሁኝ እና ያንቺ ህይወትም ሁሉ ነገሬ የዛሬ ማጠንጠኛዬ መዚያ ግሮሰሪ ነው የሚጀምረው። አንድ በጣም ኩሩ ወንዳ ወንድ ግን ከማንም ሴት ጋራ ማያወራ ደንበኛ ነበረ እና ያ ደንበኛ በተደጋጋሚ እዚያ ግሮሰሪ ይመጣል
እዚያ ግሮሰሪ መጥቶ ግን ሌላ ማናችም ሴት አታስተናግደውም ከኔ በስተቀር። ሁሌም ማስተናግደው እኔ ነኝ። እንግዲህ በቀናት ብዛት ተግባባንና ቁጭ ብለን እናወራ ነበረ። ግን በመካከል እንደዚህ አይነት ነገር አንዳችም ቀን አንስቶ አውርቶ አያውቅም ነበርና እኔ እልህ ተጋባሁ። እልህ ተጋብቼም አንድ ቀን አብሬው አደርኩ። በዚያች ቀንም አንቺ ተረገዝሽ ብላ ስትነግራት መክሊት ግራ ገባት፣ ደንግጣለች። የወይዘሮ ታጉ ታሪክ ግን ቀጥሏል። መክሊት እየሰማችው ያለው ታሪክ በጣም የሚያስጨንቅ በጣምም ደግሞ የሚገርም ሆኖባታል። በመካከል ታዲያ አባቴ አሁን የት ነው ያለው የሚል ጥያቄ ሰነዘረች። ወይዘሮ ታጉ ይህንን ጥያቄ ለመመለስ በጣም የከበዳት ትመስላለች። ግን ደግሞ ለጥያቄው የግድ ምላሽ መስጠት አለባትና እንደምንም ብላ አሁን አባትሽ በሕይወት የለም ሞቷል አለቻት። እንግዲህ የመክሊት አባት ሳታውቀው የሞተባት ሁናለች። እና ደግሞ እንዴት እንደነበረ በወቅቱ አንቺን ማርገዜን ስነግረው ቤተሰቤ ይበተንብኛል፣ ትዳሬ ይፈርስብኛል ብሎ ሸሸ። መሸሹን ደግሞ እኔ አልፈርድበትም፣ ልክ ነበር እያለች ትነግራታለች። እና እዚህ በኋላ ኖርማል ምንም ተስፋ የሌለው ነገርን ለምንድን ነው የምትነግሪኝ ስትል ደግሞ መክሊት አሁንም መልሳ ጠየቀች። አሁን የግድ መንገር አለብኝ፣ ሁሌም ስንሸሸው መኖር የለብንም፣ ዘሮችሽ ጋር መቀላቀል መደባለቅ አለብሽ ስትላት የመክሊት እንደገና ደግሞ ጉጉት ጨመረ። እንዴ እህት ወንድም ቤተሰብ አለኝ እንዴ የሚል ጥያቄ ሰነዘረች። አሁንም አይ እህት አለችሽ፣ ወንድም ግን የለሽም፣ ቤተሰቦችም የሚኖሩት እዚሁ አዲስ አበባ። አሁን የእህትሽ እናት አዲስ ባል አግብታ አንድ ልጅ ወልዳ እንደገና ደግሞ ከአንቺ እህት ጋራ እዚሁ አዲስ አበባ ነው የሚኖሩ ብላ ነገረቻት። ሌላም ታሪክ ልትነግራት ወይዘሮ ታጉ ቀጥላለች። የአንቺ አባት የሞተው የአሁኑ የዝናሽ ባል ከመጣ በኋላ ነው፣ በጣም አረመኔ ይመስላል እያለቻት ነው። አሁን ደግሞ የመክሊት ጥያቄ ቀጠለ። እና እህቴ ታውቀኛለች እንዲህ ብላ ስትጠይቅ አታቅሽም። የሚሰጣት ምላሽ በሙሉ ተስፋ የሚያስቆርጥ ነው። እና ታዲያ ምን በጀን እያለች ይመስላለች በውስጧ። እናቷ ቀጠለች። የውልሽ መክሊቴ ዛሬ እናቷን ላናገራት ሄጄ ነበረ። በጉጉትሽ አለች መክሊት። ግን ልታምነኝ ፈቃደኛ አልሆነችም፣ አላመነችኝም ስትል መለሰችላት። በቃ መክሊት ሁሉም ነገሩ የጨለመባት ተስፋ የሌለው ነገር ጉም እንደመጨበጥ የሆነባት ይመስላል። ተስፋ ቆርጣ ከእናቷ ከወይዘሮ ታጉ እቅፍ ውስጥ ገብታለች። ምን ይፈጠር ይሆን? ወይዘሮ ዝናሽን በራሱ በቤቷ ተጨንቃለች። ግራ ግቢት ብሏታል። እንግዲህ ኪሩቤልም እየተከዘ ነው። በቃ መንገድ ላይ ዝም ብሎ በሐሳቡ ተውጦ እየተጓዘ ነው። ስልክ ደወለችለት ወይዘሮ ዝናሽ። ኪሩቤል በጣም ጨንቆኛል። አሁን በባለፈው በዳያስ ያዝነው ቤት ብሩን መልሰሽ ቤቱን ካላስለቀቅሽ ታክማ ሳትድን እዚሁ ገና ከቤት ነው አንቄ የምገድላት ብሎኛል ግርማ። ምን ይሻለኛል? ጨንቆኛል። ኧረ ምን እናድርግ እያለች ጭንቀቷን ስትነግረው ኪሩቤልም እንዲህም አይሆንም፣ ለማንኛውም መጣሁ ብሎ ወደ ቤት እየሄደ ነው ኪሩቤል። ባለፈው ክፍል ላይ ኪሩቤል አንድ ማስጠንቀቂያ ለላምሮት ነግሯት ነበረ። አንቺ ምንም ኃላፊነት ማትወስጂ ከሆነ አባትሽ ኃላፊነት እንዲወስድ አደርጋለሁኝ። መርዘሽ የአይኗ ብላይንድ እንዲሆን ያደረግሻት አንቺና አባትሽ ናቸውና ይሄ መረጃ በእጄ ስላለ ወስጄ ለፖሊስ ሰጥና እድሜ ልክሽን ወይኒ ትኖሪያለሽ ብሎ ማስጠንቀቂያ ሰጥቷት ነበረ። እና ታዲያ እኔ ምን ማድረግ አለብኝ እያለች ጠይቀዋለች። ላምሮት እንግዲህ በጣም ፈርታ ስለነበረ እሱም ይህንን አጋጣሚ በደንብ አስጠንቅቆ ነው የነገራት። የውልሽ ትርሲት ሄዳ ታክማ እስክትመለስ ድረስ ግርማ እንቅስቃሴውን ትርሲትን ለማስቆም የሚያደርገውን ነገር በሙሉ እንዲያቆም አድርጊው ብሎ ማስጠንቀቂያ ሰጥቷት ነበር። እሷም ይህን ነገር ለምንድን ነው ወደ በጎ ነገር ቀይሬ የማልጠቀምበት? አባቴን ማሳመን አለብኝ። ምክንያቱም እሷን ለማሳከም ማሚ እሷን ተከትላ ስለምትሄድ እኛ ደግሞ በነፃነት ቤቱን ሙሉ በሙሉ አዙረን በስማችን እንጠብቃቸዋለን። ስለዚህ ጥሩ አጋጣሚ ነው፣ ዳድን ማሳመን አለብኝ ብላ ነበረ። እንደፎከረችው አደረገችው። እሱም አመነ። ግን ትንሽ የተከራከረው በብድር የወሰደችው ብር ከየት አመጣን እንከፍላለን ነበረ። እሱ ምንም ችግር የለውም ብሩ መመለስ እንደማይቻል ነግረ ነው የብሩን መጠን ወስዶ ትርፉን እኛ እንወስዳለን፣
ምንም እንዳታስብ ብላ ሳመነችው። አቶ ግርማም ተስማምቻለሁ፣ አንቺ እኮ ሁሌም ድንቅ ነሽ ልጄ፣ አመሰግናለሁ ብሎ ተጨባብጠዋል። እንግዲህ የዛሬው እስከዚህ ድረስ ነበረ። ቀጣዩን ክፍል ይዘን እንመጣለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።